መካሪ አስተማሪ እግዚአብሔር መንፈስ ቅዱስ ነው። የሚያስተምረን መንፈስ ቅዱስ ነው። እኛ ምክንያት ነን። እንግዲህ አምላካችን እግዚአብሔር እንዲመክረን እንዲያስተምረን መጀመሪያ የእኛን ሕሊና ይመረምራል፣ ይፈትሻል። ምን ያህል ያስተውላሉ? ምን ያህል ፈቃደኛ ናቸው? ቃሌን ለመስማት ፍላጎታቸው ምን ያህል ነው የሚለውን ያስብና ፍላጎታችን ሰፋ ያለ ከሆነ አየሩንም የተስማማ አየር ያደርገዋል። እኛን ደግሞ ለመስማት በጣም እንግዲህ አይምሯችን ክፍት ያደርገዋል። ግን ለመስማት ዝግጁ ካልሆን እሺ ሴብል በለው ነው። እሺ እንግዲህ አምላካችን እግዚአብሔር ቅዱስ ፈቃዱ ይሁን። በነገራችን ላይ ያው እንግዲህ እስካሁንም ሌላ ቦታ ቢሆንም ያስተማርኳቸውን ወደ እናንተም እየላኩ ነው። ተከታተሉት። ያው ያልተያየ ነው በአካል ነው እንጂ እንደዚህ ያልተገናኘ ነው። ያው መቼም ሌሎች ቦታ ላይ ሄጄ ለልጆቹ ያሳተፍኩትን እናንተም ጋራ እየላኩት ነው። ያው ታውቃለች ዓመተ ማርያም ለመስማት ትንሽ ሞክሩ። ሁልጊዜ መሰብሰብ ብቻም ሳይሆን የመጣውን ነገር ቃል እግዚአብሔር ከሆነ መስማት ያስፈልጋል። እንግዲህ ያው አሁን እንደሰማችሁት የትምህርታችን መነሻ ባለጸጋ ለመሆን እግዚአብሔርን መፍራት ነው። ይሄ ነው መነሻችን። መቼም ባለጸጋ ለመሆን የማይተጋ የለም። ባለጸግነትን የማይፈልገውም የለም። ግን ባለጸጋ ለመሆን ጥበቡ ስልቱ ምንድን ነው የሚለውን ብቻ ነው የማናውቀው እንጂ ለብልጽግና ሁሉ ይጠራል። ብልጽግና ግን ከምን እንደሚገኝ በየት እንደሚመጣ አናስተውልም። ታዲያ ባለጸጋ ለመሆን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። እግዚአብሔርን የፈራ ሰው ባለጸጋ ይሆናል። ባለጸግነቱም ደግሞ በገንዘብ ብቻም አይደለም፣ በጥበብና በእውቀት በአእምሮ ብስለት ሁሉ በማስተዋል ሁሉ ባለጸጋ ይሆናል። እግዚአብሔር መስጠት ከጀመረ ከፍሎ አይሰጥም። ሀብቱንም ይሰጣል፣ እውቀቱንም ማስተዋሉንም ሁሉንም ይሰጣል። እግዚአብሔር መስጠት ሲጀምር ጤናውን ገፍትሮ እድሜውንም አብዝቶ ሁሉን ነገር ይሰጣል እግዚአብሔር እና ባለጸጋ ለመሆን እግዚአብሔርን መፍራት ነው። ዛሬ ይህንን የሚያገኙት እነማን ናቸው ከተባለ ደግሞ እግዚአብሔርን የሚፈሩ። አሁን እኛ መቼም ሰዎች ባለጸጋ የሆኑትን ሰዎች እግዚአብሔርን የማይፈሩና ወይም አሕዛብ አድርገን እንመለከታቸዋለን። እሱ ጥበብ አለው። ማን እንደሚወደው፣ ማን እንደሚፈራው፣ ማን እንደሚያከብረው ያውቃል። እኛ በቤቱ እንመላለሳለን፣ እናመሰግናለን። ግን ምስጋናችንና ፍቅራችን ከአንገት በላይ ስለሆነ ነው። ያውቃል እግዚአብሔር ከልብ የሚወደውን፣ ከልብ የሚያመልከውን፣ ከልብ ስለሱ የሚተጋውን ሰው ያውቀዋል እግዚአብሔር። አሁን እኛ በእርግጥ ለመናገር እንፈልገዋለን፣ እንወደዋለን፣ እናከብረዋለን ብለን ነው የምናስበው። የምናስበው እንደዚህ ነው። የሆነ ሆኖ ግን እንወደዋለን የምንለውን ያህል ደግሞ ፈቃዱን ለመፈጸም አቅም የለንም። ከፈቃዱ ውጭ ነን። እግዚአብሔርን ደስ የሚያሰኝ ስራ ለመስራትም አንፈልግም። ሁልጊዜ የሚያሸንፈን ምንድን ነው ብትሉ ስጋዊ ፍላጎት ብቻ ነው። እና እንግዲህ ድህነትን ማንም አይወደውም። ድህነት ወዳጅ የለውም። ግን ወዳጅ ሳይኖረው እሱ ራሱ ዝም ብሎ ሄዶ ሰው ላይ ክምር ይላል።
ሞትና ድህነት ወዳጅ የላቸውም። ሳይወደዱ ራሳቸው አፍጠው ሄደው ሁሉ ራስ ላይ ይቀመጣሉ። እያችሁ ባለጠግነትን ግን ሁሉ ይወደዋል። የሚወደው ሁሉ ደግሞ አያገኘውም። እና ባለጠግነትን እንፈልገዋለን። ስለምንመኘውም ስለምንፈልገውም እግዚአብሔር እንዲሰጠን የእሱ ገንዘብ ነውና ባለጠግነት በመጀመሪያ እግዚአብሔርን እንፍራ። እንግዲህ ዛሬ የምንማረው የትምህርታችን መነሻ አድርገን የምንመለከተው በመጽሐፈ ምሳሌ ምዕራፍ 22 ቁጥር 4 ላይ ያለውን ኃይለ ቃል ስትመለከቱት እንዲህ ይልላችኋል። ትሕትናና እግዚአብሔርን መፍራት ባለጠግነትና ክብር ሕይወትም ነው። አያችሁ፣ ትሕትና እና እግዚአብሔርን መፍራት አለ። እግዚአብሔርን መፍራትና ትሕትና እነዚህ ሁለቱ ባለጠግነት፣ ክብር፣ ሕይወትም ናቸው። ባለጠጋም ያደርጋሉ፣ ክብርንም ይሰጣሉ፣ ሕይወትንም ያድላሉ ማለት ነው። እንግዲህ ባለጠጋ ሆኖ ክብር የሌለው አለ። ባለጠጋ ሆኖ ደግሞ በሕይወቱ ውስጥ ምስቅልቅል ሊሆን ያለ በሕይወቱ በቃ የተምታታ ሕይወት አለበት። ሕይወት ማለት ሰላም ነው። ሕይወት ማለት ጤና ነው። የበሉት ተስማምቶት፣ የጠጣው ተስማምቶት፣ የለበሰው ተስማምቶት አምሮበት፣ በሽታ ሳይኖረው፣ ፍልጠት ቁርጠት ሳያገኘው በሰላም መኖር ነው። እንግዲህ ባለጠጋ ሆኖ የማይከበር ሰው፣ የማይወደው ሰው፣ የሚነቅፈው በሽታ የማይለየው አለ። አሁን እነዚህ ይሄ ግን ባለጠግነትም አለ፣ ክብርም አለ፣ ሕይወትም አለ። ሕይወት ማለት ተድላ ደስታ ነው። ይህንን ደግሞ የምናገኘው መቼ ነው ያላችሁ እንደሆነ ዛሬ በወጣትነታችን ዘመን እንደ እግዚአብሔር ፈቃድ ልጆቹ ሁነን የተገኘን እንደሆነ ነው። እግዚአብሔርን ስንወደው በከንፈራችን ሳይሆን በልባችን እንውደደው። ስናከብረውም በልባችን እንጂ በከንፈራችን አይደለም። እግዚአብሔርን ዛሬ በከንፈሩ የሚያከብረው ብዙ ነው። በከንፈሩማ እግዚኦ እግዚኦ የማይለው የት አለ? አጋንንትም እኮ ስሙን ይጠሩታል፣ አሕዛብም ያው ስሙን ያነሳሉ። እንግዲህ ምንም እንኳ አምልኮታቸው ከሕጉ ውጭ ቢሆንም እናመልክሃለንም ይሉታል እኮ። ግን እንዲሰሙ ሆነው ስለማይገኙ እግዚአብሔርም አይሰማቸውም። እኛም ደግሞ ከእነሱ ተለይተንም አንታይም። ምንም እንኳ አምልኮታችን የጠራ የነጠረ የቅዱሳን አባቶቻችን የሐዋርያት፣ የጻድቃን፣ የሰማዕታት አምልኮት ቢሆንም ያው ትውፊቱን እንጂ የያዝነው ምግባሩን አልያዝነውም። የልቡና ፍጹምነትንም አልያዝነውም። በዚህ እግዚአብሔር ከኛ መራቁን የምናውቀው በጊዜው በመከራው ነው። እንግዲህ በችግራችን፣ በሕመሙ፣ በደዌው፣ በስደቱ፣ በችግሩ፣ በኑሮው ጭንቀት ሁሉ በዚህ እግዚአብሔር ከኛ እንደራቀ ጀርባውን እንደሰጠን በዚህ እናውቀዋለን። እና እንግዲህ ሁላችንም የደከምንበትን እግዚአብሔር እንዲባርክልን፣ በዘመናችን ሁሉ እግዚአብሔር ኑሯችን ሰላም እንዲያደርግልን፣ የልቡናችን መሻት አውቆ ፍላጎታችን ሁሉ እንዲፈጽምልን እግዚአብሔርን መፍራት ነው። እግዚአብሔርን እፈራዋለሁ ብሎ በከንፈር መናገር ሁሉም ስለሚናገረው ይሄ ውጤት አያስገኝም። ውጤት የሚያስገኘው እግዚአብሔርን የሚፈራ ሰው ይህንን ዓለም መጥላት ነው። ይህንን ዓለም አለመውደድ ነው። የዚህን ዓለም ፈቃድ አለመፈጸም ነው። ይቺ ዓለም አታላይ መሆኗን መገንዘብ ነው። ታታልላለች። እያታለለች ደግሞ የምታማልለውን ነገር ታሳያለች እንጂ አትሰጥም። አያችሁ፣ ችግሯ ይሄ ነው። እኛ ደግሞ አሁን እናገኛለን እያልን እሷ እንከተላለን። እሷ ግን አታቀምሰንም። እውነቱ ነገር ህልም ሆኖብን ይቀራል። ይሄ ደግሞ እግዚአብሔርንም መፍራትና መውደድ አይደለም። እግዚአብሔርን መውደድ ይሄን ዓለም መጥላት። አባቶቻችን ሐዋርያት የጠሉትን፣ ነቢያት የጠሉትን፣ የናቁትን እኛም እሱን መናቅ፣ ለቁመተ ሥጋ ያህል እንኳ የሚበቃ ገንዘብ ሳይኖራቸው
ገንዘባቸው የእግዚአብሔር ቃል ብቻ ሆኖ ዓለምን ዙረው ሰውን በማስተማር ወንጌልን በማስበክ ብቻ ስንቅ ሳይኖራቸው ሄዱ። እንግዲህ ሐዋርያት ወንጌልን ሲያስተምሩ ለእግራቸው ጫማ የላቸውም፣ ለእጃቸው እንኳን ምርኩዝ ከዘራ የላቸውም። ሁለት ልብስ አተያዙ ተብለዋል። በኪሳቸው ስንቅ አልቋጠሩም፣ ባዶ እጃቸውን ነው የወጡት። ግን ባዶአቸውን ሲወጡ ምርኩዛቸው ማን ነበረ? እግዚአብሔር መንፈስ ቅዱስ። ልብሳቸው ማን ነበረ? እግዚአብሔር መንፈስ ቅዱስ። ጫማቸው ማን ነበረ? እግዚአብሔር መንፈስ ቅዱስ። እሾህ አይወጋቸው፣ እንቅፋት አይወጋቸው፣ ቢወጋቸውም ቢመታቸውም አይሰማቸውም። እንግዲህ እስራኤል ከግብፅ ምድር ሲወጡ እስራኤል እንግዲህ በግብፅ ምድር 430 ዘመን እንደኖሩ ይሄን ታውቃላችሁ። ይሄንን ኦሪት ዘጸአትን እንግዲህ ከምዕራፍ 5 ጀምራችሁ እንደው ከምዕራፍ 3 ብትሉ ብታነቡትም እስከ 17 ድረስ ያለው ስለ እስራኤል ነው የሚነግረን እና ከግብፅ ምድር ሲወጡ በ7 ደመና ነው ጋር ያወጣቸው። አንዱ ደመና በስር ተጎዘጎዘላቸው፣ እንቅፋት እንዳይመታቸው፣ እሾህ እንዳይወጋቸው፣ የበረሃ ውርማጫ እንዳያቃጥላቸው። በሰማይ እንደ ጥላ በላይ ሆነላቸው አንዱ ደመና። በቀኝና በግራ በፊትና በኋላ ነፋስ እንዳይነፍስባቸው፣ ጠላትም እንዳያያቸው። እንግዲህ በላይና በታች ያለው 2፣ በቀኝና በግራ ያለው 2፣ 4፣ በፊትና በኋላ ያለው 6። እንደገና 7ኛው ደግሞ ከፊት እየሄደ ጎዳናውን እያስተካከለ መንገዱን እየጠረገ ቀን ሲሆን መንገድ ይጠርጋል፣ ሌሊት ሲሆን ብርሃን ይሆንላቸዋል። ውሃ ሲጠማቸው ደግሞ ያ ከፊት የሚመራቸው ደመና ውሃ ሲጠማቸው ኮክ አለት ሆኖ ለእያንዳንዱ ለ12ቱ ነገደ እስራኤል ውሃ ሲጠማቸው መጠማታቸውን አውቆ ከፊታቸው ይሄድላቸው ነበር። ውሃ ጠማን ብለው ውሃ ፍለጋ ውሃ የታለ አይሉ። ይገርማቸዋል። አሁን ይሄንን ኃይለ ቃል እንደው አሁን እንኳን አናነሳውም፣ ለትምህርታችንም መግቢያም ሆነ መነሻ ብለን አላሰብነውምና ግን ጊዜ ይዘን እንማረዋለን። አንደኛ ቆሮንቶስ ምዕራፍ 10 ላይ ነው የምናገኘው። እንደገናም ቅዱስ ያሬድም ከዋው የኢቲ ቤተ ክርስቲያን እያለ የተናገረው ነገር ስላለ ሰፋ ያለ ታሪክ ስላለው አሁን አናነሳውም። የተነሳንበትን እሱን ሞክረን እንመልሳለን። ግን ለማስታወስ ያህል ነው የነገርኳችሁ እና እነሱ በ7 ደመና ነው የወጡት። እንግዲህ አያችሁ፣ ጨለማ እንዳይጋርዳቸው፣ ነፋስ እንዳይነፍስባቸው፣ ጥላት እንዳይመለከታቸው፣ ፀሐይ እንዳይመታቸው፣ ውሃ እንዳይጠማቸው፣ እንዳይቸገሩ በውሃ ጥም ጊዜ ያ አለት ያ ኮክ በየፊታቸው እየሄድላቸው ይጠጡ ነበረ። እና ሐዋርያት እንደዚህ ነው የሄዱት። እነዚያ እንኳን ያው እንግዲህ ያው ስጋውያን ስለሆኑ እግዚአብሔር ያው ደመና አዞላቸዋል። እነዚህ ደግሞ ከስጋውያን ወጣ ብለዋል። ማንን መስለዋል? ሰማያውያን መላእክትን መስለው ነበረ። ስንቅ የለ ምን የለ ባሏቸውን ሄዱ። ስንቃቸው ማን ነበረ? እግዚአብሔር መንፈስ ቅዱስ ነበረ። በሄዱበት ቦታ ሁሉም ቃላቸውን ሰምቶ ያው የተማረ ሁሉ የዕለት አስቤዛቸውን አይነሳቸውም ነበረ። ስለዚህ ዓለሙን ንቀውት ነበረ። ነቢያትም እንዲህ ነበሩ፣ ቤት የላቸውም። አሁን ከነቢያት አንዱን ብነግራችሁ ኤልሳን ብነግራችሁ፣ ኤልሳ የኤልያስ ደቀ መዝሙር ነው አይደለም? እንግዲህ ኤልሳን የጠራው ከግብርና ነው። ተከተለኝ ሲለው ኤልሳ እያሳረሰ ነበርና በሬዎቹን አርዶ ቀንበሩን ፈልጦ ሞፈሩን ፈልጦ በዚያ በሬዎችን ቀቅሎ ሰዎችን ጋብዞ ነው የተሰናበተው። ከዚያ በኋላ ቤት የለውም፣ ቤተሰብ የለውም፣ ንብረት የለውም። እና ነቢያት የራሳቸው የሆነ ነገር 2 ነገር ይዘው አልተከተሉትም። በዚህ ለራሳቸው ሕይወትን እየመሩ እንደገና በዚህ እግዚአብሔርን አይደለም ያገለግሉት። አሁን እኛ የምናገለግለው በዚህ ራሳችንን እየመራን ምክንያቱም ሌላ ቦታ የሚያጎርሰን ስለሌለ እኛም ስለማናምን የዕለት ጉርሳችን የዓመት ልብሳችን እያዘጋጀን ቤታችን እየሰራን ባለው ነገር ደግሞ ትንሽ ነገር ለማገልገል እንሞክራለን። የእነሱና የኛ አይመዛዘንም። ሆኖም ግን
አባቶቻችን የጠሉትን ዓለም የናቁትን ዓለም እግዚአብሔር ይሄ ያንተ ነው ይሄ ያንቺ ነው ብሎ እስከሚሰጠን ድረስ ትዕግስተኛና ጭምተኛ ሆነን ነገሩን ቆም ብለን እያሰብን እውነቷን ብቻ ይዘን እግዚአብሔርን ብቻ ፈርተን ለሕጉ ተገዥ ሆነን ከስርዓቱ ሳንወጣ ከቃሉ ሳንወጣ የታዘዝነው ነገር አንዷም ሳትቀር እግዚአብሔር ካዘዘው ትእዛዝ አንዷ በትቀር አይመቸውም። እግዚአብሔር ሽርፍ ያለች ዳቦ እኛ አንወድም። መቼም ጢንጧችን ድርሻችን አንዲት ዳቦ ከሆነች ያቺ ዳቦ ስትቆረስ እናለቅሳለን እኮ ለእናታችን። የኔ ዳቦ ለምን ተቆረሰ? እናታችን እንኳን ለመቅመስ እንኳን ስትፈልግ የሚያለቅስ ልጅ አለ። ይገርማቸዋል። አያችሁ፣ እግዚአብሔር እንደዚህ ነው። ትእዛዙ ምንም ሳትሸራረፍ እንዲተፈጸም ይፈልጋል እግዚአብሔር። አያችሁ። ታዲያ ይሄንን መቼ ነው የምናደርገው? ዛሬ ነው። ዛሬ ካረግነው ምን ያደርገናል? ባለጸጋ ያደርገናል። የምንፈልገው ነገር ሁሉ ዛሬ እኛ የምንፈልገው እግዚአብሔር ለእኛ ያላሰበውን ነገር ሊሆን ይችላል። እሱ ጋር ስንሆን ግን ለእኛ የታሰበው ሌላ ሊሆን ይችላል። እንግዲህ ባለጸግነቱ በዚህ ዓለም ስንኖር ከምንም ሳያጎልብን ያኖረናል። እንደገና ብዕል ነቀዝ የማያበላሸው ባለጸግነት አለ። ይህም እውቀት ነው፣ ጥበብ ነው፣ ሰላም ነው፣ እርሜ ነው፣ የዘር መባረክ ነው። ከዚህ በላይ ምን አለ? አብርሃም በአንድ ልጅ ተባረከ። እንግዲህ አብርሃም እኮ ብዙ ልጆች አሉት፣ ግን የተባረከው በአንዱ ነው፣ በይስሐቅ። አያችሁት? ከዚያ ከይስሐቅ አብራክ ነው እንግዲህ ያዕቆብ ተወለደ። ከያዕቆብ ደግሞ አብራክ በቤታችን ድንግል ማርያም የተወለዱት በዚህ ነው። እና አሁን ምንድነው ዋናው ነገር? እግዚአብሔር ባለጸጋ ለመሆን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ትህትና ነው። አያችሁ፣ ትህትና። አሁን ትህትና አለን የለንም እኮ። አሁን የኛ ችግራችን ትህትና የምትባለዋ ነገር እንደው ስትባል ነው እንጂ የምንሰማት እኛ አናውቃትም። ትህትና የለንም። ትህትና ማለት ወንድምን ማሰብ፣ ባልንጀራን ማሰብ፣ ጓደኛን ማሰብ፣ ለሰው ክብር መስጠት፣ እግዚአብሔርንም ማፈር። ሰው ሲነቀፍ የሚነቀፈው እግዚአብሔር ነው። አያችሁት? በመንፈሳዊ አገልግሎት እየተሰጠ ሰውን መንቀፍ ማለት እየተነቀፈ ያለው መንፈስ ቅዱስን ነው። አያችሁት? አሁን ለምሳሌ እዚህ የምናገለግለው ማንን ነው? እግዚአብሔርን ነው። የሚዘምረውን ዘማሪውን፣ ተሰባኪውን፣ ሰባኪውን ቢነቅፉት የሚሰበከውም እግዚአብሔር መንፈስ ቅዱስ ነው። ሰባኪውም እግዚአብሔር መንፈስ ቅዱስ ነው። ዘማሪውም እግዚአብሔር መንፈስ ቅዱስ ነው። ያን ሰው ማሳዘን ማለት መንፈስ ቅዱስን ማሳዘን ማለት ነው። አያችሁት? አሁን ይሄን አንገነዘብም፣ ይሄንን አናውቅም። እኛ ሰውን ስናሳዝን፣ ሰውን ስናስቀይም ማን ነው የተቀየመው? እግዚአብሔር መንፈስ ቅዱስ ነው። እሱ ደግሞ እንደው እንደሰማ እንዳየ አይፈርድም እንጂ ኩርፊያው ካፍንጫው ላይ ነው። በትንሿ ነገር ነው የሚያኮርፈው። እግዚአብሔር ግን እንዳኮረፈ እንደተቆጣ አይፈርድም፣ አይበቀልም። ትዕግስተኛ ነው፣ ይችላል። ሰምቶ አይቶ ማለፍ ባህሪው ነው እና ትህትና ከሁሉ ትቀድማለች። ትህትና ክብርን ትቀድማለች። እዚሁ መጽሐፈ ምሳሌ ምዕራፍ 15 ላይ ያለውን ኃይለ ቃል መጨረሻዋ ላይ ያለችውን ብትሰሟት ምን ይላል? ምዕራፍ 15 መጨረሻዋ ቃል ላይ ትህትና ክብርን ትቀድማለች ይላል። ምን ማለት ነው ይሄ? ከክብርና ከትህትና ማን ይቀድማል? አያችሁ፣ ሰው ምን ይፈልጋል? ክብር ይፈልጋል። እያንዳንዳችን ሰዎች እንዲያከብሩን እንዲያመሰግኑን እንፈልጋለን። ሰዎች እንዲያከብሩን ስንፈልግ ምን መሆን አለብን? መጀመሪያ ለሰው ትሁት መሆን አለብን። ትሁታን ስንሆን ያከብሩናል። ግን ለመከበር አስቀድመን ትህትናን ማሳየት አለብን። እኛ ትሁታን ካልሆን ሰዎች እንዴት ያከብሩናል? አያችሁ? አዎ፣ በሰዎች ዘንድ ተወዳጅነትን እንድናገኝ፣ ምስጋናን እንድናገኝ፣ ክብርን እንድናገኝ፣ ከዚያ በፊት ግን እኛ ትሁታን መሆን አለብን። ሰውን አክባሪ፣ ሰውን ወዳጅ፣ የሰውን ክብር መጠበቅ አለብን። ይሄ ነው። አሁን
እግዚአብሔርን መፍራት የጥበብ ትምህርት ነው። አዎ የትምህርቱ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት አዎ የትምህርቱ ሁሉ መጀመሪያ ጥበብ ነው። ስለዚህ ግን ትህትና ትቀድማለች። ከሁሉ ዝቅ ማለት ከፍታን ያመጣል። አያችሁ፣ ቀድሞ ግን ከፍ ያለ ደግሞ ዝቅን ያመጣል። ክርስቶስን ሲያስተምር አዎ ትሑታን ሁኑ። አዎ ከፍ ለማለት የፈለገ የሚወድ ሰው በመጀመሪያ ዝቅ ብሎ ያገልግል፣ አገልጋይ ይሁን። ክርስቶስ እኮ አምላክ ነው። አምላክ ሲሆን ግን ከፍጥረቱ በታች ዝቅ ብሎ ራሱን ዝቅ አድርጎ ራሱን አዋርዶ አገለገለ። የደቀ መዛሙርቱን እግር እስከማጠብ ድረስ። አያችሁ፣ ከነዳያኑ፣ ከችግረኞቹ፣ ከድውያኑ፣ ከሕመምተኞቹ ጋር ዋለ አደረ ሳይጸየፋቸው። ይኸውላችሁ ይህን ያህል እኛ የዚህን እርቦ ትህትና የለንም። አይደለም በእጃችን ልንነካቸው በአይናችን እንኳን ልናያቸው እንጸየፋለን። ይሄ እንግዲህ የትዕቢት ነገር ነው እና ትህትና ክብርን ትቀድማለህ ሲል ለመከበር ለመወደድ በሰው ዘንድ ከፍ በል ተብሎ ለመጠራት መጀመሪያ ትሁት መሆን ያስፈልጋል። ትሁት ሳይሆኑ ክብር አይገኝም። አያችሁ፣ ትህትና የማይታይበትን ሰው አያከብሩትም። አያችሁ፣ አሁን ዲያብሎስን እናከብረዋለን። ለምን? ትሁት አይደለማ፣ ትዕቢተኛ ስለሆነ። እነ መላእክትን እነ ሚካኤልን በምን የምናከብራቸው? ትሑታን ስለሆኑ ለሰው ያዝናሉ፣ ርኅሩህ ናቸው፣ ለአምላካቸው ተገዥ ናቸው፣ ቃሉን ፈጻሚ ናቸው። ነቢያትን፣ ሐዋርያትን፣ ጻድቃን፣ ሰማዕታትን በምን እንደምናከብራቸው? ትሑታን ስለሆኑ በትሕትናቸው ስላከበራቸው ስማቸው ለሕያው ስለሆነ እንወዳቸዋለን። ለምንድን ነው የምንወዳቸው? አዎ እኛ ከነሱ አንድ ነገር ፈልገን ነው። አዎ ሰውን የምንወደው የምናከብረው አንድ ነገር ፈልገን ስለሆነ እንወደዋለን፣ እናከብረዋለን። ከነሱ ደግሞ ከእግዚአብሔር ጋር ያስታርቁናል፣ ይማልዱናል፣ በዚህ ዓለም ይጠብቁናል፣ ከክፉ መንፈስ ይጠብቁናል ብለን ስለምናስብ እናከብራቸዋለን፣ እንዘክራቸዋለን። ለነገሩ ክርስቶስም አዟል። በሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ በዚህ ዓለም ስትኖሩ በዚህ ዓለም ከምታገኙ ከገንዘባችሁ ብቻች ማን ነው ወዳጅ አውጡበት። ብቻውን የበሉት ይሸታል፣ ከሰው ጋር የበሉት ይሸታል እንደተባለ ሁሉ ወዳጅ አውጡበት። ወይም ከነቢያትም ከጻድቃንም ከሰማዕታትም ከቅዱሳንም ከመላእክትም ቢሆን ደስ ያላችሁን እናንተ ወዳጅ ያዙ፣ በየወሩ መታሰቢያ አድርጉለት፣ በኋላ በሰማይ ቤት ሰርቶ ይጠብቃችኋል ብሎ ክርስቶስም ይሄን አስተምሯል። እና ምንድን ነው እንግዲህ ሁላችን እያንዳንዳችን የምንፈልገው ባለጸግነትን ብቻ ሳይሆን ባለጸጋ መሆንን ብቻ ሳይሆን የምንፈልገው በሰው ዘንድ መወደድን እንፈልጋለን። ሰዎች እንዲያውቁን፣ በሰው ዘንድ ስማችን እንዲጠራ፣ እውቅና እንዲኖረን እንፈልጋለን። ይሄ ሲሆን ደግሞ ለሰው ሁሉ ትሑታን መሆን አለብን። ቢያንስ እንኳ ሌላ ነገር ለሰው ማድረግ ባንችል እሱ እኮ ደግ ሰው ነው፣ ትሁት ነው፣ ከሰው አይደርስም፣ ከሰው አትደርስም፣ የሰው ገንዘብ አትመኝም፣ የሰው እንዲህ ናት የሚል ነገር ይመጣል። አያችሁ፣ እና ከምንም በላይ ትህትና ትቀድማለች። እንግዲህ ክብርን የሚሰጥ እግዚአብሔር ነው። አያችሁ፣ ባለጸጋን የሚሰጥ እግዚአብሔር ነው። ሕይወትን የሚያድል እግዚአብሔር ነው። ስለዚህ ለእግዚአብሔር ትሑታን መሆን አለብን። አዎ አንደፋፈረው፣ አንታገለው። በምን? በሐኬታችን፣ በክፋታችን፣ በተንኮላችን፣ በቂም በቀላችን አንታገለው። ራሳችን በማርከስና የማይገባ ነገር እየተመኘን ከምንጠፋ እግዚአብሔርን አፍረን ፈርተን ከኃጢአት ተቆጥበን ይሄን ዓለም በልክ በመጠኑ ለመኖር ብንጀምር እግዚአብሔር ለኛ ያዘጋጀውን ነገር ለማንም አያደርገውም። ሌላ ልጅ እኮ የለውም። አያችሁ፣ ሌላ እኮ እግዚአብሔር እኮ እንደኛ ሌላ ቦታ ዲቃላ የለውም እኮ። ልጆቹ እኛ ነን። በየቦታው ዲቃላ የምናንጠበጥብ እኛ ሰዎች ነን። ቤታችን አንድ ትዳር ያለን እንመስላለን። ቆይቶ ግን ጉዱ ሲወጣ ደግሞ በየቦታው ዲቃላ ያንጠበጠበው ብዙ ነው የሚሆነው። እግዚአብሔር ደግሞ እንደዚህ ዲቃላ የለውም። ልጆቹ እኛና እኛ ብቻ ነን። ስለዚህ እግዚአብሔር ስለኛ ያስባል። ያለው ነገር አያልቅበትም። የእሱ ጎተራው ቢዝቁት አይጎልም፣ እንደሞላ ነው። ስለዚህ
አሁን ያንን የሞላውን ጎተራ ያንን የማያልቀውን ሀብቱን ለመውረስ ለመጠቀም ምን ጠፋ? አመል ያለው ልጅ፣ ባህሪው የተስማማ ልጅ፣ ለአባቱ የተመቸ ልጅ፣ የሚታዘዝ ልጅ ጠፋ። በመጥፋቱ ያ ጎተራው እንደሞላ ተቀምጧል። አያችሁ፣ ይህንን ያጣ ነው። ይህንን ለማግኘት ምን ያስፈልጋል? ትህትና ያስፈልጋል። ትሑታን መሆን ያስፈልጋል። እግዚአብሔርን ልናፍረው፣ ልናከብረው፣ እሺ ልንለው፣ ቃሉን ልንጠብቅ፣ ፈቃዱን ልንፈጽምለት ያስፈልጋል ነው። ይህ ከሆነ በሁሉ ባለጸጋ ያደርገናል። በእድሜ ባለጸጋ፣ በትዳር ባለጸጋ፣ በገንዘቡ ባለጸጋ፣ በእውቀት በጥበብ ባለጸጋ፣ በጤናም ባለጸጋ ያደርገናል ማለት ነው እና ሰሎሞን ይህን እንደተናገረው አሁንም ጌታችን አምላካችን ኢየሱስ ክርስቶስ ሰሎሞን ይሄን እንደተናገረው እሱም ምን ይላል? በማቴዎስ ወንጌል ምዕራፍ 11 ቁጥር 18 ላይ ያለውን ኃይለ ቃል ተመልከቱ። ምን ይላል? እናንተ ደካሞች ይላል። አያችሁ፣ እናንተ ደካሞች ሸክማችሁ የከበደ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። አዎ ወደ እኔ ኑ፣ እኔ ያሳርፋችኋለሁ አለ። ከምናችን? ከድካማችን። እኛ እኮ የደከምነው በስጋ አይደለም፣ መንገድ በመሄድም አይደለም፣ ስራ በመስራትም አይደለም የደከምነው፣ በሐሳብ ነው የደከምነው። አልጋ ላይ ተኝተን ወንበር ላይ ተቀምጠን ነገር ስናስብ ስናጠነጥን አይምሯችን ስልችት ይላል። አያችሁት? በቃ መጽሐፉን ለማየት ብድግ አድርገን መልሰን እንጥለዋለን። መቼስ የማናስበው ነገር የለም፣ የማንወጥነው ነገር የለም፣ የማንመኘው ነገር የለም። 24 ሰዓት እንዳሰብን እንደተመኘን ያ አይምሯችንን አዝሎታል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ከድካማችሁ አሳርፋችኋለሁ። ይኸውላችሁ ሸክማችሁን አቀልላችኋለሁ። እንግዲህ እኛ እኮ ኩንታል አልተሸከምንም፣ አሸዋ አልተሸከምንም፣ ድንጋይ አልተሸከምንም። የተሸከምነው በአይምሯችን የተሸከምነው ሀሳብ ነው። አያችሁ፣ ሀሳብ ደግሞ ከአሸዋ ከድንጋዩ ላይ የከበደ ሸክም ነው። የሚገርም ሸክም አሸዋ ብንሸከም ድንጋይ ብንሸከም የምንችለውን ያክል ተሸክመን እንጥለዋለን፣ ይወድቃል። አሳርፈነው እኛም ሰላማዊ ረፍት እናገኛለን። ይሄ ግን ተኝተን እንኳ የማይለቀን ሰው ተቀምጦ ረፍት ያገኛል፣ ተኝቶ ረፍት ያገኛል። የህሊና ሸክም ግን ተኝተው እንኳን የማይለቅ እንቅልፍ የማያሲዝ አንደዚህ ወደ ቀኝ አንደዚህ ወደ ግራ አንደዚህ በልባችን አንደዚህ በጀርባችን ብንገላበጥ አይለቀንም። አንዳንድ ጊዜማ ደግሞ ያሳብደናል እኮ። ልብስህን ጣል ብረር የሚያሰኘው እኮ ይሄ እኮ ነው። አያችሁ፣ በዚህ ብዙዎቹ ተጎድተዋል። ልብሳቸውን ጥለው እስከ መጮህ ድረስ እየደረሱ ማለት ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። በምኔ? ቀንበሬ ቀላል ነው አለ። አያችሁ፣ ቀንበር ማለት እንግዲህ ያቺ ቀንበር ታውቃላችሁ። ምናልባት የገበሬ ልጆች ከሆናችሁ፣ የከተማ ልጆች ከሆናችሁ ስለ ቀንበር አታውቁም ይሆናል። የገጠር ልጆች ከሆናችሁ ደግሞ አባታችሁ ሲያርስ ስለምታዩ ታውቃላችሁ። ቀንበር ማለት ሁለቱ በሬዎች የሚያዙባት ናቸው። ገበሬው ሲያርስ ቀንበር ይጭንባቸዋል። በሬዎቹም በቀንበር ስለተያዙ ያም ወደዛ አይሉም፣ ታስረዋል። ቀንበሬ ቀላል ነው፣ ልዝብ ነው፣ የማይቆረቁር ቀንበር። አይ እንግዲህ መቼስ ቀንበር ተብሎ እንጨት ቢጫንበት እስካሻ ይመልጣል፣ አንገት ይመልጣል። የኔ ቀንበር ግን አንገትን የማያቆስል ህሊናን የማያደማ የለዘበ የለሰለሰ ቀንበር ነው። ቀንበሬን በላያችሁ ተሸከሙ። በምናችሁ? በህሊናችሁ በአይምሯችሁ ተሸከሙ። ህሊናችሁ እንዲለሰልስ የደረቀው እንዲለዝብ። ቀንበርም የተባለችው ቃል ነች። ቃሌን ስሙ ነው። አያችሁ፣ ቀንበሬ ማለት ቃሉን ቀንበር አላት። እንግዲህ ይቺ ወንጌል ለሐዋርያት የተሰጠችው አሳ አጥማጅ
መሆናችሁ ቀርቶ ሰውን አጥማጅ ትሆናላችሁ። በወንጌል መረብ እያስገባችሁ ሰውን ታጠምዳላችሁ ተባለ። አሁን ዛሬ እኛ በወንጌል መረብ ገብተን ተይዘናል። በምን? ወንጌል መረብ ውስጥ ነው ያለ ነው። ምንም እንኳን ወንጌል መረብ ውስጥ ገብተን ምንም ለእግዚአብሔር የሚጠቅም ለእኛ ክብር የሚሰጥ ስራ ባንሰራበትም አሁን እኛ እንግዲህ በወንጌል ታስረናል፣ ልጆች ሁነናል፣ አምነናል፣ ተጠምቀናል፣ ሁለተኛ ተወልደናል፣ ክርስቲያን ተብለናል፣ መንፈስ ቅዱስ ወርዶልናል፣ ተቀብለናል፣ አይተናል። ይሄንን ነው እንግዲህ ያው ወደ ጎን ያደረግነው እና ቀንበሬን ተቀበሉ፣ ተሸከሙ። ቀንበሬ ልዝብ ነች፣ የማታደክም ሕይወት ነች፣ የምታለመልም ነች፣ እሷን ያዙ አለና ምን አለ? ከእኔ ተማሩ። አያችሁ፣ ከእኔ ተማሩ፣ እኔ የዋህ ነኝ፣ በልቤም ትሁት ነኝ። አያችሁ፣ ትሁት ሀኬት የለ፣ ትዕቢት የለ፣ ክፋት የለ፣ ተንኮል የለ። ትሁት ማለት ለሁሉ የሚያዝን ለሁሉ ቸርና ለሁሉ መሐሪ የሆነ። ዲያብሎስማ እንግዳ ትዕቢተኛ ነው። ዲያብሎስ መጀመሪያም የጣለችው ትዕቢት ነበረች። ትዕቢተኛ ሆነ፣ በትዕቢቱ አንኮታኮተው፣ ይኸው እስካሁን ድረስ እንደያዘችው ነች። እንግዲህ አስቡት። ታዲያማ እንግዳ የነ ሚካኤል አለቃ አልነበረም? የመላእክት አለቃ ነበረ። በትዕቢቱ ተዋረደ። እስካሁን ድረስ ይኸው እንደወደቀ ቀርቷል። ትዕቢት ዲያብሎስን የጣለች ስለሆነች ለእናንተም አደጋ ነች። ትዕቢት በልቦናቸው አይደር። ክፋት፣ ተንኮል፣ ቂምና በቀል በውስጣቸው አይኑር። ትሑታን ሁኑ። እኔ ትሑት ነኝ፣ እኔ በልቤ ትሑት ነኝ እና ትሑት ነኝና እናንተም እንደኔ ምን ሁኑ? ትሑታን ሁኑ። ትሕትና ዝቅ ብላችሁ ወንድማችሁን አገልግሉ። ለሰው ሁሉ ዝቅ በሉ። ከፍ የምትሉበትን ጊዜና ሰዓት እኔ ነኝ የማውቀው። እናንተ ዛሬ ትሑታን ናችሁ። ዝቅ ስትሉ ከፍ ማለት እንደሚገባችሁ እኔ ስለማውቅ ከፍታ ካላችሁ እኔ ከፍ አደርጋችኋለሁ። በሁሉ በሀብትም፣ በእውቀትም፣ በጥበብም፣ በማስተዋልም፣ በመወደድም፣ በመከበርም፣ በመልካም ትዳርም ሁሉ ከፍ አድርጋችኋለሁኝ። ከዚያ በፊት ግን ምን ይቀድማል? ትሕትና ትቀድማለች። ትሕትና ሳታሳዩ ያችን ክብር አታገኟትም። ትሕትና ሳታሳዩ ያችን ብልጽግና አታገኟትም። ትሕትናን ሳታገኙ ያችን ክብር አታገኟትም። ትሕትናን ሳታገኙ ያችን መልካም ሕይወትን አታገኟትም። ያችን የያዘ ነው ሁሉን የሚያገኝ እያለ ነው እየተናገረ ያለ። ስለዚህ እንግዲህ ለነፍሳችሁ እረፍት ታገኛላችሁ። ወደ እኔ ስትመጡ፣ ከእኔ ስትማሩ፣ ትሕትና ሲኖራችሁ፣ ከዚህ ዓለም ስትወጡ ለነፍሳችሁ ምን ታገኛላችሁ? እረፍት ታገኛላችሁ። እኔ ቀንበሬ ልዝብ ሸክሜ ቀላል ነውና። የሚከብድ እኮ አይደለም። አሁን እግዚአብሔር ከሰጠን ነገር ሁሉ የሚከብድ ነገር አለ? እስኪ አስቡት። የሚከብድ እኮ አንድም ነገር የለም። ይኸውላችሁ እንደው እጃችን ላይ ያለውን እንዲህ ከአንገታችን ላይ የእጃችንስ ሞባይል ይከብዳል ወይ ጉድ! ከአንገታችን ላይ ያለችውን ሀብል ያክል እንኳ አይከብድም እኮ የእግዚአብሔር ቀንበር። አሁን ሀብል ትከብዳለች፣ ማተብ ይከብዳል። ይኸውላችሁ የአንገታችን ማተብ ያህል እንኳን አትከብድም የእግዚአብሔር ቀንበር። ያቺ ቃል ሕይወታችን እኮ ነው የጠላ ነው። አያችሁ፣ ይሄን ነው ወደ ጎን እየጣል ነው ያለ ነው። ስለዚህ ከእግዚአብሔር ጋር ለመኖርና በዚህ ዓለም ደስተኛ ሆኖ ለመኖር በወዳኛውም ዓለም ደግሞ መንግስቱን ወርሶ ዘላለማዊ ሕያው ሆኖ ለመኖር ምን ያስፈልጋል? ትሁት ያስፈልጋል። ትሁት ሰው የሚከበረው በእግዚአብሔር ብቻ ሳይሆን በሰውም ዘንድ ነው። በሰውም ዘንድ ደግነቱ ይታወቃል፣ ትሕትናው ይታወቃል። ሰይጣን እንኳን አይቃረነውም። ይገርማቸዋል። በምን አቅሙ? ሰይጣን እኮ የሚቃረነው ከላይና ከታች ከወዳና ከወዲህ የሚለውን ሰው ነው። አንደዚህ ወደ ትሕትናው፣ አንደዚህ ወደ ጠቡ፣ ወደ ክርክሩ፣ ከዚያም መቼም እግሩ የሚያርፍ ሰው አንድ ቀን እግሩ ይሰበር የለ? እዛም ቤት እዛም ቤት እዚያም ቤት፣ ከዘፈኑ ቤት ሲባል ዘፈኑ፣ ከጭፈራው ቤት ሲባል ጭፈራ ቤት፣ ጠብ ሲባል ከጠቡ ቤት የሚገኝ ሰው ብቻ እዛም ቤት የሚል ሰው መቼም አንድ ቀን አደጋ ላይ ይወድቃል። ስለዚህ ምን አልፈልጌ ነው? አያችሁ? አዎ ትሕትና
ትህትና ትልቅ ዋጋ ነው ያላት። ትልቅ ዋጋ ነው ያላት፣ ግን የሚያውቃት የለም። ስለዚህ እግዚአብሔር አምላካችን በሁሉ ነገር እንዲባርከን፣ በሁሉ ነገር ሁሉን ነገር እንዲያደርግልን፣ የልቦናችን መሻት አውቆ እንዲፈጽምልን፣ በሕይወታችን በዘመናችን ሰላምን እንዲያድለን፣ የምድር በረከት እንዲሰጠን ምን ያስፈልጋል? ትህትና ያስፈልጋል። ትህትና ሲኖረን ካለን ሁሉ አለን፣ የሚነሳን ነገር የለም። ግን የኛ ያልሆነ ነገር መቼም እንደማናገኘው ማወቅ አለብን። የኛ ያልሆነውን እግዚአብሔር መጀመሪያ ይሄ ያንተ ነው ብሎ ያላዘጋጀውን ነገር የኔ ሆነ ብሎ ማሰብ እግዚአብሔር ጋር መጋፋት ነው የሚሆነው። አሁን ዓለም ጠቧም ክርክሯም ከእግዚአብሔር ጋር ነው፣ ከማንም ጋር አይደለም። ያልተሰጣቸውን በኦሪት ዘኍልቍ ምዕራፍ ረሳሁት ብቻ ምዕራፍ ከ15 ጀምሮ እስከ 17 18 ድረስ ይመስለኛልና እነ ዳታንና እነ ቆሬ የሌዊ ልጆች፣ በአጠቃላይ የሌዊ ልጆች ልበላቸው፣ የሌዊ ልጆች እግዚአብሔር ስራ ሰጣቸው። በምን? በቤተ መቅደሱ። እንግዲህ በታቦተ ጽዮን በቤተ መቅደስ አገልግሎት የሚሰጡት የሚያጥኑት ስርዓተ ክህነት የሚሰሩት የአሮንና የአሮን ልጆች ናቸው። ለሌዊ ልጆች ደግሞ ድንኳን መትከል፣ ድንኳን መንቀል፣ ታቦተ ጽዮን በጉዞ ላይ ስትሆን የመቅደሱን ንብረት ዕቃ መሸከም የሚገባቸው የሌዊ ልጆች ናቸው እንጂ ማንም ይህን እንዳይነካ ከሌዊ ልጆች በስተቀር። እየሰማችሁ ነው? ግን ዓመተ ማርያም እሺ፣ ከሌዊ ልጆች በስተቀር ማንም እንዳይነካ እግዚአብሔር ለእነሱ ሰጥቶ ነበረ። ከጊዜ በኋላ ግን በአሮን ላይ ተነሱ፣ በሙሴ ላይ ተነሱ። እኛም ጽና ይዘን ቤተ መቅደስ ገብተን እናጥናለን በማለት ተነሱ። ሙሴ ያለውን ስሙትማ። እግዚአብሔር ከወንድሞቻችሁ ለይቶ አክብሯችሁ ነበረ። ታቦተ ጽዮን ስትነሳ ድንኳን ለመንቀል፣ ድንኳን ለመትከል፣ ንብረቷን ለመሸከም የሰጣችሁ ስራ ነበረ። ከወንድሞቻችሁ ለይቶ እግዚአብሔር የሰጣችሁ ስራ እግዚአብሔር የሰጣችሁ ስራ አንሷችሁ፣ እግዚአብሔር የሰጣችሁ ስራ አንሷችሁ ደሞስ ቤተ መቅደስ ገብተን ጽና ይዘን እንጠናላችሁን አለ። እሺ እንግዲህ ፍርዱን ከቻላችሁት ሞክሩ አለ። ተዋቸው። 200 ሰው ገብቶ ማይጠን ይዞ ገባ። 200 ሰው አንድ ጊዜ ነው ከሰማይ እሳት ወርዶ የበላው። አያችሁ? ይሄ እንግዲህ አሁን ዛሬ እኛ ችግራችን በማያገባን ሁሉ ባልተሰጠን ሁሉ እየገባን እግዚአብሔርን አስቸገር ነው። እየተዋጋን ያለ ነው ወንድም ከወንድሙ ጋር ሳይሆን እየተዋጋ ያለው የሰው ልጅ ሁሉ ከእግዚአብሔር ጋር ነው እየተዋጋ ያለው። አያችሁት ልጆች? እና ይሄ ሁሉ የትህትና ማጣት ነው። ይሄ ሁሉ የትህትና ማጣት ነው። እና ትህትና ታከብራለች፣ ታስወድዳለች፣ ከፍ ከፍ ታደርጋለች። ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸው ከፍ ማለትን የፈለገ ዛሬ ዝቅ ብሎ ያገልግል ነው ያላቸው። እና አሁን ይህን የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ያለውን እንግዲህ እንደሰማችሁት እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬን በላያችሁ ላይ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህና በልቤም ትሑት ነኝና ለነፍሳችሁ ረፍትን ታገኛላችሁ እያለ ያስተማረው ትምህርት ምንድን ነው? ትህትና እንዲኖረን፣ ፍቅር፣ አንድነት እንዲኖረን ነው። እና ሰውን መንቀፍ አላስፈላጊ ነገር እንደሆነ አያችሁ። ለሰው ሁሉ ደግ መሆን እንደሚገባን፣ ቸርና የዋህ መሆን እንደሚገባን ነው የሚያስፈልገን። እኛ ለሰው ሁሉ ቸር ስንሆን ከኛው ላይ ለእኛ ለሁላችን ቸር ማን አለ? እግዚአብሔር አለ። እኛ ለሰው ሁሉ ደግ ስንሆን ከኛው ላይ ደግ የሆነ ማን አለ? እግዚአብሔር አለ። ለሁላችን ደግ ነው፣ ለሁላችን ቸር ነው፣ የማያልቅበት አምላክ ነውና እና የእግዚአብሔር ልጆች እንግዲህ ትህትና ጌታችን አምላካችን ኢየሱስ ክርስቶስ
በሐዋርያት ወንጌል በማቴዎስ ወንጌል አሁን የተነገረውን ሰምታችኋል። እንደገና ያዕቆብ ምዕራፍ 4 ቁጥር 6 ላይ ስትሄዱ እንዲህ ይላል። ያዕቆብም ምን ይላል? ያዕቆብ እግዚአብሔር ይላል፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል። አያችሁ፣ ትዕቢተኞችን ይቃወማል። ምክንያቱም ትዕቢት የማነት ገንዘብ ካላችሁ የዲያብሎስ ነች። አያችሁ፣ ክፋትም፣ ተንኮልም፣ ትዕቢትም፣ ቅናትም፣ ምቀኝነትም፣ ክርክርም የማነት ገንዘብ የዲያብሎስ ነች። አሁን እኛን ያበለጸገን ምንድን ነው ካላችሁ የዲያብሎስ ገንዘብ ነው ያበለጸገን። ብልጽግናችን በዲያብሎስ ገንዘብ ነው። ምክንያቱም ክፋቱ፣ ቅናቱ፣ ምቀኝነቱ፣ ተንኮሉ፣ ዘረኝነቱ፣ አድመኝነቱ፣ ትዕቢቱ ሁሉ በእኛ ሞልቷል። አሁን ቋታችን ይህንን የሞላው ከእግዚአብሔር ገንዘብ ግን አንዷንም አልያዝናትን። በከንፈራችን ላይ ካልሆነ በስተቀር በልባችን የእግዚአብሔር ገንዘብ አልገባችም። አስቡት እንግዲህ ጓዳችን በዲያብሎስ ገንዘብ ነው የሞላው። እንዴት አድርገን እናስገባው? በላን ጠጣን፣ ከበላን ከጠገብን በኋላ ማር ቢመጣ እንልሳለን? እንደ ሰው እኮ ከጠገበ ማርም አይልስም። ይህን ታውቃላችሁ። ይኸውላችሁ መቼም ጥሩ ነገር ሳይሆን እንዳው ለጊዜው ተርበን ተጠምተን ከጠገብን በኋላ ምርጥ የሆነ ነገር ቢመጣ ጠግበናል፣ አይናችን እያዩ ይቀራል እንጂ አይገባም፣ ካፋችንም አይደርስም። ይሄ ችግር ነው። ስለዚህ አሁን እኛ የእግዚአብሔር ቃል ወደ ውስጣችን እንዳይገባ በኃጢአት ተሞልተናል፣ በክፋት ተሞልተናል፣ በትዕቢት ተሞልተናል፣ በቅናት በምቀኝነት ተሞልተናል። ስለዚህ ነው ከዚህ እንድንወጣ ያስፈልጋል። እንግዲህ ባለጸጋ ለመሆን የትምህርታችን መነሻ ያደረግነው ባለጸጋ ለመሆን መጀመሪያ እግዚአብሔርን መፍራት ነው። በምን የተነሳ ነው? ይህም ደግሞ ትሕትናና እግዚአብሔርን መፍራት ባለጸግነት፣ ክብርና ሕይወት ናቸው ተብለናል። ይህንን የትምህርታችን መነሻ እንዳትዘነጉት እና አሁን ያዕቆብ አሁን እንዳልኳችሁ ስለዚህ አለ፣ ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን አብዝቶ ይሰጣል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል። ዲያብሎስን ስንዋጋው እምቢ ስንለው ይሸሻል እንጂ ዲያብሎስ ፈጽሞ ሐሳበ ግትር አይደለም። አያችሁ፣ ሲነቁበት ያውቃል፣ ዘወር ነው የሚለው፣ ግን ስልቱን ቀይሮ ይመለሳል። እሱ ያው እንግዲህ ውሻ ምልልስ ይወዳል። አያችሁት? አንድ ነገር ካየበት ቦታ ቢያባሩትም ተመልሶ ውሻና ዲያብሎስ ምልልስ ይወዳሉ ይባላሉ። ዲያብሎስ ሐሳባችን ከገባው ካወቀብን አካሄዳችንን አፍሮ ይመለሳል። ተገግሮ አኩርፎ እንኳን አይመለስም፣ ግን ስልቱን ቀይሮ ነው የሚመጣብን። ስለዚህ ምን አለ ሐዋርያው? ትዕቢተኞችን እግዚአብሔር ትዕቢተኛን ይቃወማል። ለትዕቢተኞች እግዚአብሔር ሰላምን አይሰጣቸውም፣ ጤናንም አይሰጣቸውም፣ እድሜንም አይሰጣቸውም። ምክንያቱም ዲያብሎስ ትዕቢተኛ ነው። በትዕቢቱ ስለተዋረደ እንደ ዲያብሎስ ይዋረዳሉ። የዲያብሎስ የግብር ልጆች ሆነው ይቀራሉ። እግዚአብሔር አባታችን እንዲሆን ለእግዚአብሔር ልጆቹ እንድንሆን ምን እንሆን? ትሑታን እንሆን። በዓለም ስንኖር የሚገባንን ነገር እየሰራን በሚገባን ነገር እየኖርን ከዚያ ትርፍ ግን ሳንመኝ የሰውን ገንዘብ ሳንመኝ የሰውንም ድቀት መውደቅ ሳንመኝ ሰውንም ሳናጣጥል ሳንጥል ክፉ ነገር ሳንሰራ ሳናስብ ትሑታን ሆነን ብንኖር እግዚአብሔር ባለንበት ሁሉ ያከብረናል። የድካማችን ዋጋ ይባረካል። ምድር ያለንባት ምድር ዋጋ ትሰጣለች። እግዚአብሔር ከተጣላ ምድርን ይነሳናል። ምድርን መንሳት ማለት የተከሉባትን የዘሩባትን እንዳታበቅል እንዳታቆጠቁጥ ያደርጋታል። ይኸውላችሁ ምድርም ሳትታዘዝ በረከትን አትሰጥም። ይኸውላችሁ እንግዲህ ምድር በረከትን መስጠት የምትችለው ከእግዚአብሔር ስትታዘዝ ብቻ ነው። እንድታፈራ እንድታበቅል ሲያዛት እግዚአብሔር
ካዘዛት አንድም ነገር አታስቀርም። እግዚአብሔር ካልፈቀደ ግን በምድር ውስጥ ምን ያስነሳል? ነቀዝን ያስነሳል። አያችሁት? ይኸውላችሁ እና አሁን ምድር እንኳን ሰውን ከርታ ያለችበት ጊዜ ላይ ያለ ነው። ይኸው ዘር ይሰጣታል፣ ዘሯን ቅማ ትቀራለች። በቅሎ እንኳን ቡቃያውን እንኳን በጎች እንዳይበሉት እንዳይበቅል እንኳን ትሆናለች፣ ታደርገዋለች የተዘራችውን። ይኸውላችሁ እና ይሄ የሚሆነው ሰውና እግዚአብሔር ሆድና ጀርባ ሲሆኑ ነው። ጀርባና ጀርባ ነው እንጂ ሆድና ጀርባ መቼም ይቀራረባሉ። እና የእግዚአብሔር ልጆች እንግዲህ እየሰማችሁ ከሆነ እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። አያችሁ፣ እናንተ ኃጢአተኞች እጆቻችሁን አንጹ። እጆቻችን ከምንድን ነው የምናነጻው? ሁላችሁም የላችሁም እንግዲህ መስማታችሁን እንጃ። ኃጢአተ እጆቻችሁን አንጹ። ከምንድን ነው የምናነጻው? ሙስና ከመቀበል፣ የሰውን ገንዘብ ከመሰብሰብ፣ አያችሁት፣ የሰውን ደም ከማፍሰስ። በእጃችን የምንፈጽመው ግፍ አለ፣ በልባችን የምናስበው ክፋት አለ። አስቡት እንግዲህ ሁለት ሐሳብ አትሆኑ፣ በሁለት መንገድ አትሄዱ፣ አትጠራጠሩ። ሁለት ሐሳብ ይዛችሁ አትጓዙ። በዚህ ዓለም እናስባለን፣ በዚህ ደግሞ እግዚአብሔር እናስባለን። ዓለሙን እያሰቡ እግዚአብሔርን ማግኘት አይቻልም። እንግዲህ ዓለሙን ከሆነ የወደድነው ወደ ዓለሙ ጠቅለል፣ እግዚአብሔር ከሆነ የወደደው ወደ እግዚአብሔር ጠቅለል ነው እንጂ ሁለት ሐሳብ ሆኖ መጓዝ አስፈላጊ አይደለም። እናንተ ልባችሁን አጥሩ፣ ተጨነቁ፣ እዘኑ፣ አልቅሱ። ሳቃችሁን ወደ ሐዘን ለውጡት፣ ደስታችሁን ወደ ትካዜ ይለወጥ። በጌታችን በእግዚአብሔር ፊት ራሳችሁን አዋርዱ። ዝቅ ከፍ ከፍ ያደርጋቸዋል። በእግዚአብሔር ፊት ራሱን ዝቅ የሚያደርግ ሁሉ እግዚአብሔር ከፍ ከፍ ያደርገዋል። አያችሁ፣ ዝም ብሎ መጽሐፉ አልተጻፈም። ይህን መጽሐፍ የጻፉት ሰዎች የሰሩበት ሰዎች ናቸው። ሰርተውበታል፣ ተጠቅመውበታል። እኛ ግን ከመስማት ያለፈ አንድም ነገር ጠብ አላለንም። ይኸውላችሁ እርስ በእርሳችን ብቻ መበላላት፣ መበሻሸቅ ያለ ይኸውላችሁ። እና እንግዲህ የእግዚአብሔር ልጆች ለዛሬው ይህን ያክል ከተማርን ይበቃናል። እኛ ያልተማርንበት ያልተመከርንበት ቃሉንም ያላነበብንበት ጊዜ የለም። በእውነት ለመናገር ከሆነ በእግዚአብሔር ቃል ድሃ የሆነ ክርስቲያን የለም። ሁሉም ያነባል፣ ሁሉም ይተረጉማል። በእውነት ለመናገር እንደ አንዳንድ ጊዜ አልፎ አልፎ ትርጓሜ ካልሆነ በስተቀር መጽሐፍ ቅዱስን ለማንበብ ሁሉም አንባቢ ነው። መጽሐፍ ቅዱስን የማያነብ ማን አለ? ይኸው ትምህርት ቤት ሄዳችሁ ውሻ ሳይጮህባችሁ እንዲህ ታነቡት የለ? እኔ እንኳን ውሻ የጮህብኝ የእናንተን ያክል አላነብም እኮ ይገርማችኋል። እናንተን ግን ቀብቷችሁ እግዚአብሔር ሳትደክሙ እንዲህ ታነባላችሁ። ታዲያ ምን ይሆናል? የእግዚአብሔር ቃል በእግዚአብሔር ቃል ድሃ የሆነ ሰው የለም። አሁን የኛ ድህነታችን በድህነት የተዋቅነው በምንድን ነው ባላችሁ፣ የማስታወስ ድህነት፣ የህሊና ድህነት፣ የአእምሮ ድህነት ይዞናል። ያጣነው የተቸገርነው ገበያ ወጥተን የማንገዛው ነገር ቢኖር አእምሮ ነው። አያችሁ፣ እግዚአብሔር በተፈጥሮ የሰጠን በውስጣችን ያለውን ነገር ነው ያጣነው። አሁን እኮ ከስጋችን ተቆርጦ ወድቆ አይደለም፣ እንዳንሰራበት ደበዘዘ፣ ተበላሸ። ማን ያድሰው? ለዚህ ይሄን አእምሮ የሚያድስ ይሄን አእምሮ የሚያጠራ እግዚአብሔር ነበረ። እግዚአብሔር ደግሞ የእኛን ህሊና የእኛን አእምሮ እንዳያድሰው እንደገና አዲስ እንዳያደርግልን ሰዎቹ የምንፈለግ ሰዎች አልሆንም። አስቡት እንግዲህ ታዲያ እግዚአብሔርን መንፈሳችን እንዲያድስልን ብንፈልግ ከልባችን ብናስበው ይህን የሰጠንን የተበላሸውን የዛገውን ማሰብ የማይችለውን አእምሯችንን ማደስ ይችል ነበረ። አእምሯችን ሲታደስ ደግሞ እናውቀው ነበረ። ለእሱም መገዛት እና መታዘዝ ይቻለን ነበረ። ግን ይሄ እንዳይሆን ዓለሙን አየነው፣ ተመለከትነው፣ ናፈቅነው፣ ከዓለም ጋር ተጣበቅን። ይኸውላችሁ አንድ እግራችን እዛ ማዶ አንድ እግራችን እዚህ ማዶ ሆነን ተቸገርን።
ይሄ ማለት እንግዲህ ሁለት ሀሳብ ማለት ነው። ዓለሙን እንወዳለን፣ እግዚአብሔርን እንዳያመልጠን እንፈልጋለን። እና ይሄ ሊሆን የሚችለው አሁን የነበርንበት ያሳለፍነው ጊዜ አሳልፈነዋል። ከእንግዲህ አይመለስም። ቀሪውን ጊዜያችንን አስተካክለን አስበን ቆም ብለን እንደው ዝም ብሎ እግዚኦ እግዚኦ ማለት ሁልጊዜ መሰበክ፣ ሁልጊዜ መስበክ፣ ሁልጊዜ መዘመር ለውጥ ሊያመጣ ስለማይችል ለውጥ ሊያመጣ የሚችለው ማሰብና መታዘዝ፣ ፈቃዱን መፈጸም፣ እግዚአብሔርን መፍራት፣ በሕጉ ተጠምዶ መኖር፣ ቀንበሬን ተሸከሙ እንዳለው የክርስቶስን ቀንበር ማለት ቃሉን ብቻ እየሰማን ለቃሉ ተገዥ ሆነን ስንኖር እግዚአብሔር እንደወደድነው እንዳከበርነው እንደፈለግነው ያውቃልና በሁሉ ነገር ሁሉን ነገር ሰጥቶ ባለጸጋ ሊያደርገን የሚችለው እሱ ነው። በሀገራችን በቦታችን እኛ በፈለግነው ቦታ እንድንኖር የሚያደርገን እግዚአብሔር ነው። እንደው በማናውቀው ሀገር እንኳን ብንሄድ ታዋቂ ሆነን ሰዎች ወደውን አክብረውን መኖር እንድንችል የሚያደርግ እግዚአብሔር ነው። አብርሃምን ከሀገሩ አስወጥቶ በማያውቀው ሀገር ተከብሮ እንዲኖር ያደረገው እግዚአብሔር። ለምን? አብርሃም ትሕትና ስለነበረው በትሕትናውና በእምነቱ እግዚአብሔር ከአውሬዎች ጋር እንዲኖር አድርጎታል። አያችሁት? እና ይሄ ነው ለዛሬው ያለው ትምህርታችን።